ደግሞ በዚህ እንድቆም የረዳኝን እግዚአብሔርን እጅግ አድርጌ አመሰግናለሁ። የምንካፈለው ቃል ያለው የዕብራውያን መጽሐፍ በተለያየ መንገድ አንብባችሁትም ወይንም ተካፍላችሁትም የምታውቁት ቃል ነው ብዬ አስባለሁ። ሙሉን ሐሳብ አላነበውም። ከምዕራፍ 10 ከ23 እስከ 25 እና ከ32 እስከ 39 ድረስ ያለውን አነባለሁ። በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነው። እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ ይልና በዚሁ ምዕራፍ ከ32 እስከ 39 ያለው አነባለሁ። ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። የእግዚአብሔር ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ነፍሴ በእርሷ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። እንጸልይ። የሰማይና የምድር ጌታ እግዚአብሔር አምላካችንና አባታችን ሆይ ስለዚች ስለ ዛሬ ቀን እጅግ አድርገን እናመሰግንሃለን። ከምሕረትና ከቸርነትህ ከጥበቃም የተነሳ እግዚአብሔር ሆይ ይህንን ጌታ እግዚአብሔር ሆይ ምሽት እንድናገኝ ያንተ በጎ ፈቃድ ሆኗል። ደግሞ አምላካችን በቤትህ አለን። ጌታ እግዚአብሔር ሆይ የከበረውን ያንተን ቃል፣ ተስፋ የሚሰጠውን ያንተን ቃል፣ የሚመክረውን ያንተን ቃል፣ ልብን የሚያቀናውን ያንተን ቃል ጌታ እግዚአብሔር ሆይ ለመንገዳችን ብርሃን የሆነውን ለእግራችን መብራት የሆነውን ያንተን ቃል እግዚአብሔር ሆይ የጀመረውን መንገድ ጌታ ሆይ እንድንጨርስ የሚያደርግ ያንተ ቃል እግዚአብሔር አባት ሆይ ልንካፈል በፊትህ አለንና እግዚአብሔር አባት ሆይ አንተ ቃልህን እንድትባርክ ደግሞም ጌታ ሆይ እኔ የምናገርበትን ጌታ ሆይ ጸጋ እንድትሰጠኝ ደግሞ ለወገኖቼ ጌታ እግዚአብሔር ሆይ የሚያደምጡበትን ጆሮና ልብ እንድትሰጥ ጌታ ሆይ እኔ ጸልያለሁ። ጊዜውን ሁሉ አንተ ባርክ፣ በተወደደው ልጅህ በጌታችን በኢየሱስ ክርስቶስ ስም አሜን። በክርስትና የህይወት ጉዟችን ከባድ በሚሆንበት ጊዜ፣ ጭንቅና መከራ ሁሉ ጊዜ ከፊታችን እየቀደመ በሚያስቸግረን ጊዜ፣ ተስፋችንን የሚያስቆርጥ ነገር በፊታችን ጊዜ ሲደቀን እና የጸሎታችን መልስ የዘገየ ሲመስልን እና ደግሞ የምንሰማው ነገር ተስፋ የሚያስቆርጥ ነገር ሲሆን የጀመርነውን መንገድ እንቀጥላለን ወይስ እናፈገፍጋለን? ለዚህ የዚህ የዕብራውያን ቅድም ያነበብነው መጽሐፍ መልስ አለው። ይሄ መልእክት ምናልባት አንዳንዶቻችሁ ይሄ መልእክት ምናልባት ከቆማችሁበት ሊያስሮጣችሁ ይችላል። ወይንም ደግሞ እናንተ ጠንካራ ከሆናችሁ በእንዲህ አይነት ድካም ውስጥ ያሉትን ሰዎች እየመከራችሁ ወደ ቀናው መንገድ ለማምጣት መንገድ ይሆናችኋል ብዬ አስባለሁ። ደግሞ በጣም ጸንተናል ቆመናል ደግሞ ካልን ደግሞ ወደፊት በሚመጣው መከራና ችግር ጸንተን የምንቆምበትን የእምነት ጋሻ እንድናነሳ ይሄ አሁን የምንካፈለው ቃል ይረዳል ብዬ አስባለሁ።
የዕብራውያን መጽሐፍ በአብዛኛው የብሉይ ኪዳንን መጽሐፍ ከዘሌዋውያንና ከዘኍልቍ እያጣቀሰ ይሄ እኛ አሁን የምንከተለው የህይወት መንገድ የላቀና የከበረ እንደሆነ ይገልጻል። ስለዚህ ይህን የከበረና የላቀ ህይወት ያገኙ ሰዎች በተወሰነ ደረጃ እምነታቸውን ይዘው ከቀጠሉ በኋላ በሆነ ምክንያት ግን እነኚህ ሰዎች ከእምነታቸው አፈግፍገው ነበረ። ስለዚህ ይሄ የዕብራውያን ጸሐፊ ለዚህ ምክር ቃል አለው። ስለዚህ የሚላቸው ነገር ምንድነው? ነገር ግን ግማሽ በነቀፋ በጭንቅ ጊዜ እንደ መጫወቻ ስለሆናችሁ፣ ግማሽ እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን መንገድ አስቡ ይላል እና ቅድም እንዳልኩት መልእክቱ የተጻፈበት ምክንያት በጥሩ ሁኔታ ጀምረው ከሁኔታዎች የተነሳ ከእምነታቸው ሊያፈገፍጉ ወዳሉ ሰዎች የተጻፈ መልእክት ነው። ስለዚህ ጸሐፊው አማኞቹ በልዩ ልዩ መከራ ይለፉ እንጂ ቀድሞ እግዚአብሔር ያደረገላቸውን እያሰቡ የተስፋ ቃላቸውን እየጠበቁ እምነታቸውን እንደገና እንዲቀጥሉ ለማድረግ የተጻፈ መጽሐፍ ነው ወይም ክፍል ነው። የመጀመሪያው የሚላቸው ምንድነው? የጸናችሁበትን የቀደመውን ዘመን አስቡ ይላል። 32 እና 33 ላይ ያለው ሐሳብ ምንድነው? ብርሃን ከበራላችሁ በኋላ ቅድም እንዳነበብኩት መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ ይላል። ከዛ በላይ ግን ያለው ምንድነው? ነገር ግን ግማሽ በነቀፋ ጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋራ ስለተካፈላችሁ ብሎ ተናግሮ የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችኋል። በስራት የራራችሁልኝ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ ይላል። እነኚህ ሰዎች የክርስትናን እምነት ከተቀበሉ በኋላ ከአይሁድ ወደ ክርስትና ሲመጡ የደረሰባቸው መከራና ችግር አለ፣ መገለል አለ፣ መታሰር አለ። ደግሞም እነኚህ የዕብራውያን ክርስቲያኖች ያላቸውን ንብረት የተነጠቁ ሰዎች ናቸው። በዚህ ውስጥ ሪአክት ያደረጉበት ምላሽ የሰጡበት ነገር ግን በጣም የሚያስደንቅ ነገር ነው እና የቀደመውን ዘመን አስቡ የሚላቸው ምንድነው? ዛሬ ለደረሳችሁበት መከራ ያላለፋችሁበት አይደለም። ከዚህ በፊት አልፋችሁበት በድል ያጠናቀቃችሁት ስለሆነ የቀደመውን ተጋድሏችሁን ያለፋችሁበትን ጊዜ አስቡት ይላቸዋል። እነዚህ ሰዎች መከራ ደርሶባቸዋል። መከራ የደረሰባቸውን በታላቅ ተጋድሎ ሲል የደረሰባቸው መከራ በጣም ትልቅ ነው ማለት ነው እና ስለዚህ የራሳቸውን መከራ ብቻ አይደለም ጸንተው ያቆሙት፣ ሌሎችንም ደግሞ የችግራቸውን ስለተካፈላችሁ እናንተ የጸና ክርስቲያኖች ነበራችሁ። አሁን ግን ይልና በጥያቄ የት ናችሁ ማለቱ ነው። እነኚህ ሰዎች ንብረታቸው ሲወሰድ የከበረ ነገር በሰማይ እንዳላቸው አውቀው የጠፋባቸውን ንብረት ሲጠፋ እንደ ደስታ ቆጥረውት ነበረ። እነኚህ ሰዎች የከበረውን ከተዋረደው መለየት የቻሉ፣ ጊዜያዊውን ከዘላለማዊ ለይተው ያወቁ ሰዎች፣ እንደገናም ደግሞ በማቴዎስ ወንጌል እንደምናውቀው ብልና ዝገት ሌባም የማይሰርቀው መዝገብ በሰማይ እንደሰበሰቡ ቆጥረው ንብረታቸው ሲወሰድ እንደ ደስታ ቆጥረው ነበረ። እንደዚህ ነው የሚለው፣ የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስራቴ ራራችሁልኝ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ ይላል። ስለዚህ በእንዲህ አይነት መከራ ውስጥ ያሉ ሰዎች እምነታቸውን እንዲህ አድርገው ከቀጠሉ በኋላ ግን
በሆነ ጊዜ ላይ እንደ ቀድሞው መሮጥ አልቻሉ። ስለዚህ ሩጫቸውን የሚገታ ነገር ሲመጣ ያላቸው ምንድነው? ከዚህ በፊት የረዳችሁን እግዚአብሔር፣ ከዚህ በፊት ያሻገራችሁን እግዚአብሔር፣ ከዚህ በፊት በመከራችሁ ጊዜ ጣልቃ እየገባ በዛ ሁሉ መከራው ስታልፉ የደገፋችሁ ጌታ ዛሬም አለ። ስለዚህ የቀደመውን አስባችሁ አሁን ማፈግፈግ የለም፣ ወደፊት ሂዱ ይላቸዋል። ስለዚህ የጸናችሁበትን የቀደመውን ዘመን አስቡ ሲል ያለ እግዚአብሔር ያንን ሁሉ መከራ መቋቋም አይችሉም። ያለ እግዚአብሔር ጸጋ ንብረት ሲወሰድ ዝም ብሎ በደስታ የሚቀበል ያለ አይመስለኝም። ስለዚህ የረዳቸው እግዚአብሔር ነው። ስለዚህ ይኸው እግዚአብሔር አይለወጥም። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ስለዚህ ይሄ ጌታ አሁንም ይረዳችኋል፣ ቀጥሉ ነው የሚላቸው። ስለዚህ ያለፈውን መልካሙን ነገር አስታውሶ በችግራችን ላይ አዋጅ ማወጅ ብርታት ይሆናል። እንደምታውቁት በሰንበትም ትምህርት ቤት እየተማርነው የመጣነው የዳዊትና የጎልያድ ዳዊት ጎልያድን የገጠመውና ኃይል ያገኘው ከዚህ በፊት የነበረውን አስታውሶ ነው እና የሄደው ለመቅጠም አይደለም። የሄደው ተልኮ ነው የሄደው። ግን እዛ ጋር ያንን የእስራኤልን ልብ ያወረደውን ያንን ጎልያድን ለመምታት ተስፋና ብርታት የሆነው ከዚህ በፊት በረኝነት ጊዜ የተለማመደውና እግዚአብሔር ያሻገረው ነገር ነው። አንበሳና ድቡን እመታ ነበረ፣ ስለዚህ ይህን ጎልያድ እመታዋለሁ አለ። ብርታት የሆነው የትኛው ነው? ያለፈውን የቀደመውን ኤክስፒሪየንሱን አንስቶ ነው። በእግዚአብሔር ኃይል በእግዚአብሔር ብርታት ያሸነፈውን ሲያስብ ጎልያድ ትንሽ ሆነበት። ስለዚህ ትንሽ ሆነበት ደግሞ በትንሽ ነገር ጣለው ማለት ነው። ስለዚህ ያለፈውን ስናስብ እግዚአብሔር ብርታት ይሆነናል። እንደ መስፈንጠሪያ ነው የምናደርገው። ያለፈው እግዚአብሔር ያሳለፈን እግዚአብሔር ያበረታን ነገር ለሚቀጥለው መስፈንጠሪያ ነው የሚሆንብን። ስለዚህ እኛም በክርስትና ሕይወታችን ዘመናችን እግዚአብሔር ጥያቄዎቻችንን የመለሰበት አለ። እግዚአብሔር በመከራችን ያጽናናበት ጊዜ አለ። እግዚአብሔር በድካማችን አበርትቶ ያቆመን ጊዜ አለ። ይህ ሁሉ ዘመን ያለ እግዚአብሔር እርዳታ በቤቱ አልቆምንም። ስለዚህ በፊታችን ችግሮች ሲመጡ ያለፈውን ዘመን ከመዝገባችን እያወጣን ለጠላታችን ነግረዋለን። እዚህ ጋር እግዚአብሔር እንዲህ ብሎ አድርጎልኛል፣ እግዚአብሔር ይህን ፈቶኛል፣ እግዚአብሔር ይህን በዚህ በሐዘን ጊዜ አጽናንቶኛል ብለን በውስጣችን የሚመጣውን ማናቸውን መከራ ለመቋቋም መበርታት አለብን ማለት ነው። ስለዚህ እንዲህ አይነት ችግሮች ሲመጡ የቀደመውን የእግዚአብሔርን ጉብኝትና የእግዚአብሔርን እርዳታ በማሰብ ሩጫችንን እንቀጥላለን ማለት ነው። ሌላኛው ደግሞ የሚለው እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ይላል። ምንድነው ድፍረት የሚለው ነገር? በአዲሱ ትርጉም መታመን ነው የሚለው። ስለዚህ ሰው በእግዚአብሔር መታመን አለበት። በእግዚአብሔር ታመኑ ነው የሚላቸው። በእግዚአብሔር መታመን ማለት በሙሉ ኃይላችን በእግዚአብሔር እጅ ላይ ማረፍ ማለት ነው። መታመን ማለት የእግዚአብሔር ባህሪዎቹን አምኖ መቀበል ማለት ነው። እግዚአብሔር ታላቅ ነው፣ እግዚአብሔር ያድናል፣ እግዚአብሔር ይችላል ማለት መቻል ነው መታመን ማለት። ስለዚህ የእግዚአብሔርን ባህሪ በደንብ ስናውቅ በእግዚአብሔር ላይ መደገፍ እንጀምራለን። በራሳችን ማስተዋል መሄድ እናቆማለን። እግዚአብሔር አዋቂ ነው፣ ምክንያቱም እኛ ውስኖች ነን። የምናቀውን ያህል ነው። እግዚአብሔር ግን የትላንቱን ያውቃል፣ የዛሬን ያውቃል፣ የወደፊቱን ያውቃል። ስለዚህ ልንታመንበት ግድ ነው። ሰው ተሰባሪ ነው። ሰው እንደ ቀድሞ አይሆንም። ሕፃን ነበረ፣ ወጣት ይሆናል፣ ጎልማሳ ይሆናል፣ ያረጃል፣ ከዛ ደግሞ
ይሄዳል። እግዚአብሔር ግን የዘላለም አምላክ ነው። አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ስለዚህ በእግዚአብሔር ላይ መደገፍ ሰው የግድ ነው። አማኝ በተለይ የግድ ነው። ምክንያቱም ይሄ የያዝነው እምነት ያለ እግዚአብሔር እርዳታ ልንጨርሰው የምንችለው ነገር አይደለም። ስለዚህ መታመናችሁን አትጣሉ ይላል። እነኚህ ሰዎች ከዚህ በፊት በእግዚአብሔር ላይ በቃ የተንጠለጠሉ የተደገፉ ሰዎች ናቸው። ደግሞ እግዚአብሔርን ያለመደገፍ አንችልም፣ አማራጭ የለንም። ምክንያቱም ባላጋራችን ሁልጊዜ እንደሚያገሳ አንበሳ ስለሚዞረን እሱን የምናሸንፍበትን መታመን በእግዚአብሔር ላይ መደገፍን መለማመድ አለብን። ስለዚህ ብድራታችሁን ወይም መታመናችሁን አትጣሉ ይላል። ሰው በራሱ መደገፍ ሲጀምር፣ በራሱ ማስተዋልና ጥበብ መሄድ ሲጀምር የዛን የሱን ጥበብና ማስተዋል የሚቋቋም ነገር ሲመጣ ይወድቃል። ስለዚህ ሁሉን የሚያውቀውን እግዚአብሔርን የተደገፋችሁበትን እግዚአብሔርን መታመናችሁን አትጣሉ ይላል። ሰው የሚታመንበት ነገር ከተወሰደበት መቋቋም አይችልም፣ መሄድ መሮጥ አይችልም። ስለዚህ ያለውን ሩጫ ለመጨረስ ሳናፈገፍግ እምነታችንን ይዞ ለመጓዝ መታመንን ጨብጦ ይዞ መሄድ ያስፈልጋል። ምክንያቱም መታመናችንን የሚያስጥሉ በጣም ብዙ ነገሮች በዙሪያችን አሉ። የምንሰማቸው ነገሮች መታመናችንን ሊያስጥሉ ይችላሉ። ከአቅማችን በላይ የሆኑ ነገሮች መታመናችንን ሊያስጥሉ ይችላሉ። ስለዚህ በእግዚአብሔር ግን ስንደገፍ ያ እግዚአብሔር ሁሉን የሚችል አምላክ ስለሆነ ለሱ ስንሰጠው፣ ምክንያቱም እኛ በጣም ደካሞች ነን። ስለዚህ ጌታ ራሱ የእኛን ድካም አይቶ እናንት ደካሞች አይደለም ሸክማችሁ የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ስለዚህ እኛ ስለማንችል ወደሚችለው እናስተላልፋለን ማለት ነው። ስለዚህ አቅማችን እግዚአብሔር ነው። ለምሳሌ አንድ የክብሪት እንጨት ማንም ሰው በቀላሉ ሊሰብረው ይችላል። ግን ከአንድ ብረት ጋር አብረን ብናጣብቃት ያችን ክብሪት የሚሰብራት የለም። ከማን የተነሳ? ከብረቱ የተነሳ ነው። በራሷ ግን የክብሪት እንጨቷ ምን አላትም? አቅም የላትም። ስለዚህ እኛም አቅም የለንም። ግን ከእግዚአብሔር ጋር ስንደገፍ የማናልፈውን እናልፋለን፣ የማናደርገውን ደግሞ እናደርጋለን። ስለዚህ የተደገፍንበትን ነገር ማንሳት አለብን። የጣልነው ካለ ማንሳት አለብን። መታመኛችንን እንደገና መያዝ አለብን። ምክንያቱም ሁኔታዎች ዛሬ ሁሉ ነገር የሚያስጥሉ ነገሮች ናቸው። ስለዚህ ላለመጣል መጣር አለብን ማለት ነው። ስለዚህ የያዝነውን ይዘን፣ ምክንያቱም አንተ ግን በተረዳህበትና በተማርክበት ጸንተህ ኑር ስለሚል ጸንተን መኖር አለብን። ሌላኛው የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል እና ስለ እምነት ትርጓሜ በዚሁ በምዕራፍ 12 ሻገር ስንል እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር ደግሞ የሚያስረዳ ነው ይላል። ስለዚህ ተስፋ ያልታየ ነው፣ ግን እንደ እምነታችን እንደኛ እንዳማኞች ግን ጨብጠነዋል፣ ግን ገና አላየ ነው። ስለዚህ ተስፋው ምን የሚል ነው ይላል? የማያሳፍር ነው ይላል። ስለዚህ የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። ስለዚህ ተስፋ በተሰጠበትና ተስፋ በሚፈጸምበት መሃል የጊዜ ርቀት አለ። ያንን የርቀት ሁኔታ መካከለኛውን የሚሸፍንልን የኛ መጽናት ነው፣ የኛ በእግዚአብሔር መታመን ነው። ምክንያቱም የተሰጠን ተስፋ በአንድ ጊዜ የጊዜው ሰሌዳው ለሁላችን የተለያየ ነው። ስለዚህ ያንን የተሰጠንን ተስፋ ለመጠበቅ መጽናት ያስፈልጋል። ያልጸና ሰው የተሰጠውን ተስፋ ማግኘት አይችልም።
ጌታችን ኢየሱስ ክርስቶስ በነቢያት ከተነገረ ከቆየ በኋላ ነው የመጣው። ከቆየ በኋላ ለዚህ ነው ስምዖን ያንን የተስፋ ጊዜ ካየ በኋላ በቃ ከዚህ በላይ ውሰደኝ አለ። በቃ ስለዚህ ረጅም ጊዜ ተስፋችን ሊቆይ ይችላል። በዛ ጊዜ ጸንተን መቆም አለብን፣ ማፈግፈግ የለብንም። የጸሎታችን መልስ ሲዘገይ ማፈግፈግ የለብንም። ጸሎታችንን መቀጠል ነው ያለብን። ምክንያቱም የኛ የጊዜ ሰሌዳና የእግዚአብሔር የጊዜ ሰሌዳ የተለያየ ነው። ለምሳሌ እናንተ አንድ ሰው ቀጥራችሁ ትሄዳላችሁ። ያኛው ሰውዬ ወይም ከአንድ ሰዓት በፊት ቀድሞ እዛ ተገኘ እንበል። እናንተ ስትሄዱ እሱ እዛ አንድ ሰዓት ስለቆየ በቃ አርፍዳችኋል ብሎ ሊጨቃጨቃችሁ ይገባዋል? አይገባውም። ለምንድን ነው? እኛ ቀድሞን የደረሰው እሱ። እኛም ተስፋችንን በእግዚአብሔር ሰሌዳ ሳይሆን በራሳችን ስንሄድ የረፈደ የተረሳን ይመስለናል። ስለዚህ እግዚአብሔርን መጠበቅ ያስፈልጋል። ለመጠበቅ ደግሞ መጽናት ያስፈልጋል። ስለዚህ እግዚአብሔርን ተስፋ ጠብቀው ያገኙ አባቶቻችን ለኛ ምሳሌዎች ናቸው። አብርሃም ስንት ዓመት ነው የጠበቀው? ወደ 25 ዓመት ጠብቋል። ዮሴፍ የተባለለትን ስደት ያመጣበትን በወንድሞቹ የተጠላበትን ያንን ተስፋውን ለማግኘት ወደ 13 ዓመት ቆይቷል። ስለዚህ የተሰጠህ ተስፋ ወዲያውኑ የሚገኝ አይደለም። እንደዚህ ሀገር ምግብ ማለት ነው። ቶሎ ፈጠን ብሎ የሚገኝ አይደለም፣ ጊዜ ይፈልጋል። ስለዚህ መጽናት አለብን ማለት ነው። ለምን? ተስፋችን የማይነቃነቅ ስለሆነ እና ደግሞም ተስፋ የሰጠ እርሱ ምንድን ነው? የታመነ ነው ይላል እዚህ ቅድም ባነበብነው ነገር ላይ። ስለዚህ አይዋሽም፣ ይመጣል። ደግሞም መጥቶ አሳይቶናል አይደለም? ምክንያቱም የተነገረለት ያ የትንቢቱ ቃል መጥቶ ስለኛ ሞቶ ወደ ሰማይ ወደ አባቱ አድርጓል። ስለዚህ ለኛ ማስረጃችን የተነገረለት መጥቷል። አሁንም ደግሞ ይመጣል የተባለው ይመጣል። ይሄንን ተስፋ በማድረግ ጸንተን መቆየት አለብን ማለት ነው። ለምን? ሩጫችንን ለመጨረስ እንዳናፈገፍግ ማለት ነው። ምክንያቱም ይሄ አለመጽናት ማፈግፈግን ያመጣል። ብዙዎቹ የተስፋ ቃላቸውን ሳይሳካላቸው ቀርቶ ከእግዚአብሔር ጋር የተጣሉ ብዙ ሰዎች አሉ፣ አይሰማም ብለው። ግን እግዚአብሔር የተናገረውን የሚፈጽም አምላክ ነው። እግዚአብሔር ይዋሽ ዘንድ ሰው አይደለም። ስለዚህ እግዚአብሔር ያለውን ነገር ያደርጋልና ተስፋችሁን አትጣሉ፣ ተስፋችሁን ጠብቁ። ተስፋን ለመጠበቅ ደግሞ ለመቀበል ደግሞ ትዕግስትና መጽናት፣ እነኚህ በጣም አስፈላጊ ነገሮች ናቸው። ስለዚህ ይሄ ደግሞ ከእግዚአብሔር ካልሆነ በስተቀር ይህንን ማድረግ አይቻልም። ጽናት ከእግዚአብሔር ነው የሚገኘው። በጸሎት ይሄንን መጠየቅ ነው። ስለዚህ አልታየንም የምትሉ ብትኖሩ፣ አልተመለሰልንም የምትሉ ብትኖሩ እግዚአብሔር አይዘገይም፣ ይመጣል። ለዚህ ነው ገና በጣም ጥቂት ጊዜ ነው ይልና ሊመጣ ያለው ይመጣል፣ አይዘገይም ይላል እና በኋላ ላይ የምናየው አንድ ሐሳብ ያለው ወደ ዕንባቆም መጽሐፍም ስትሄዱ ይሄው ሐሳብ አለ። ራእዩ ገና ይፈጸማል፣ አይዘገይም፣ ይመጣል፣ ጠብቀው የሚል ነገር አለና ዳዊት ራሱ ንግስናውን ያገኘበት ሂደት በጣም ረጅም ነው እና ተስፋን ለማግኘት አቋራጭ መንገድ መፈለግ የተሰጠንን ተስፋ ማጨናገፍ ነው። አብርሃም ለጥቂት ጊዜ ሞክሮት ነበረ፣ ግን ቶሎ ተመለሰ እና ተስፋችንን ራሱኑ መጠበቅ ነው ያለብን። እኛ ስንፈልግ ያንን የተሰጠንን ተስፋ ልናጨነግፈው እንችላለን። ስለዚህ ሁል ጊዜ የተሰጠንን ተስፋ እሱኑ መጠበቅ፣ ከእግዚአብሔር ጋር ተስማምቶ እሱኑ መጠበቅ የተሻለ ነው። ስለዚህ ተስፋ ይጠበቃል። በምን?
በጽናት ተስፋ በምን ይጠበቃል? በትዕግስት። ስለዚህ እዚህ ጋር ያለው በቃ ይመጣል። በቃ አትጠራጠሩ። ስለዚህ አታፈግፍጉ፣ በመጠበቅ እንቆም ነው የሚለው። ሌላኛው በእምነት ኑሩ ነው የሚላቸው። ጻድቅ በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በርሱ ደስ አይላትም ይላል። ይሄ በእምነት ጻድቅ በእምነት ይኖራል የሚለው ሐሳብ በቀጥታ 4 ቦታዎች ላይ በመጽሐፍ ቅዱሳችን ላይ ተጽፈዋል። 3ቱ በአዲስ ኪዳን፣ አንደኛው በብሉይ ኪዳን በዕንባቆም መጽሐፍ ላይ ነው። ታውቃላችሁ፣ ዕንባቆም ከእግዚአብሔር ጋር ፍትህ በመታጣቱ ከእግዚአብሔር ጋር ሲከራከር በምዕራፍ 2 ቁጥር 4 ላይ እዛ ጋር ትንሽ የሚለየው ሕይወት የሚለው ተጨምሮበታል። ጻድቅ በእምነት በሕይወት ይኖራል ብሎ የተናገረበት ቦታ አለ። ሁለተኛው ያለው በሮሜ መጽሐፍ ላይ ምዕራፍ 1 ቁጥር 17 ላይ እና ገላትያ 3:11 ላይ ሁለቱ ተመሳሳይ የሆነ ሐሳብ አላቸው። ጽድቅ በእምነት እንደሚገኝ የተነገረ ቃል ነው ተብሎ ተጽፏል ተብሎ የተነገረበት ቦታ አለ። ይሄኛው ሶስተኛው ደግሞ አሁን እዚህ ዕብራውያን መጽሐፍ ላይ ያየነው ነው። ስለዚህ እነኛ ሁለቱ የመጀመሪያው መዳን ስላገኘንበት መዳን እምነት የሚናገሩ ናቸው። እነኚህ ሁለቱ ግን እምነታችንን የምናስቀጥልበት በክርስትና ሕይወታችንን አስቀጥለን የተስፋውን ቃል የምናገኝበት ያ እምነት ነው። ከእግዚአብሔር ጋር የምንቆምበት እምነት ነው። ሁለቱ እምነቶች የመዳን እምነት ነው ያኛው፣ ይህኛው ደግሞ በሕይወት የምንቀጥልበት እምነት ነው። ስለዚህ ጻድቅ በምን ይኖራል? በእምነት ይኖራል። እምነት ወደፊት ምን እንደሚሆን ባይገባንም ሁኔታዎቹ ባይፈቅድም እንድንታዘዝ ያደርገናል። ለምን? ተናጋሪው ማን እንደሆነ ስለምናውቅ። ስለዚህ ጻድቅ በእምነት ይኖራል ስንል እግዚአብሔር ያለውን ሁሉ አምነን መኖር አለብን ማለት ነው። ስለዚህ አማኞች፣ ስማችንም አማኞች አይደለም፣ የወንጌል አማኞች። ስለዚህ እንደተባልነው መኖር አለብን ማለት ነው። ስለዚህ ወደፊት የሚሆነው ነገር ባይገባንም ፍንጭ ባናገኝበትም ግን እግዚአብሔር ያለውን ታዘን መኖር አለብን። አሁን በዚህ ዘመን እግዚአብሔር ልክ እስራኤላውያንን የኢያሪኮን ግንብ ዞራችሁ ከዛ ጩሁ ይፈርሳል የሚለውን መቀበል አሁን ለባለ አእምሮ ሰው፣ በስጋ ለሚኖር ሰው መቀበል ይቻላል? በተለይ በዚህ ዘመን አይቻልም አይደለ? ምናልባት እንግዲህ የድምፁ ኃይለኝነት ኖሮ ቫይብሬት አድርጎት ጥሎታል ምናምን ሰበብ ሊመጣ ይችላል። ግን የተደረገው በእግዚአብሔር ኃይል ነው። ምክንያቱም ይሄንን ለመቀበል ምን ያስፈልጋል? እምነት ያስፈልጋል። ካህናቶቹ ወደ ውሃ ገብተው ወንዙ ይቆማል ብሎ ለማሰብ ምን ይፈልጋል? እምነት ይፈልጋል። ስለዚህ እምነት ምን ያደርጋል? ባይገባንም ፍንጭ ባናገኝበትም እግዚአብሔር ለተናገረው ነገር ታዛዦች ያደርገናል። እምነት አመለካከታችንን ይቀይራል፣ እሳቢያችንንም ይቀይራል። ሌሎች ሰዎች እንደማዩት አንመለከትም። የከበረውን ከተዋረደው የሚያስለየን እምነት ነው። ስለዚህ ጻድቅ በምን ይኖራል? በእምነት ይኖራል። ሁላችሁ የምታውቁት ምሳሌ ነው የምናገረው፣ ከመጽሐፍ ቅዱስ ውስጥ ነው። 2 ሰዎች አንድ ቦታ ላይ ሄደው፣ አሁን አንድ አማኝና አንድ ያላመነ ሰው 2 የተለያየ ሪፖርት ሊያመጡ ይችላሉ በአንድ ነገር ላይ። ግን እንዴት እንደሚፈጸም ግን ነው፣ አንድ አይነት ሀሳብ ይዘው ሊመጣሉ፣ ግን አፈጻጸሙ ግን ሊለያይ ይችላል። 12 ሰዎች ተልከው
ሁለቱ የተለየ ሐሳብ አላቸው፣ አስሩ የተለየ ሐሳብ አላቸው። ሐሳባቸው የተለያየው ባዩት ነገር አይደለም። እምነት በነገራችን ላይ ያለውን ሁኔታ አይክድም፣ የለም አይልም። አለ ግን ይታለፋል ነው የሚባለው፣ ይደረጋል ነው የሚባለው። ስለዚህ ሲመጡ ያሉት ሁለቱም ያቀረቡት ሪፖርት ተመሳሳይ ነው። ግን እነኛ እምነት ያላቸው ሁለቱ ግን በአፈጻጸሙ ላይ እይታቸው የተለየ ነበረ። ስለዚህ እምነት ሲኖረን እንደ ሌሎች አንሆንም። እንዳሁኑ ቢሆን በኮሚቴ የሚወሰን ቢሆን ያስሩ ያሸንፍ ነበር አይደለ? ስለዚህ እምነት ያለው ሰው ብቻውን ሊቆም ይችላል። ዳዊት ቅድም ብቻውን አይደል የቆመው? ያ ሁሉ ሰው ርፍ ብሎ በቃ ጸጥ ብሎ። ግን ዳዊት ሲመጣ የዛን ሁሉ ሰው ውክልና ሄዶ ያንን ጎልያድን የጣለው በምኑ ነው? በእግዚአብሔር ላይ በመታመኑ ነው። ስለዚህ አንድ አማኝ ሁኔታዎችን ሊቀይር ይችላል። ስለዚህ እምነት አመለካከታችንን ይቀይራል። ስለዚህ እኛም ወደ ክርስትና ሕይወት ስንመጣ በፊት እንደነበረው አይደለም። ምክንያቱም ይሄ አሮጌው የሆነው ሰዋዎችን እየተቀየረ ነው የሚሄደው። ስለዚህ እምነት ይሄን አሮጌ ሰውነታችንን የምንቀይርበት ሕይወታችንን የምንመራበት ኃይላችን ነው። ስጋ በቀላሉ ባይሸነፍም፣ ምክንያቱም ጦርነቱ የሚጀምረው በውጭ ብቻ ሳይሆን ከውስጣችንም ነው። ምክንያቱም ሁለቱ ይታገላሉ፣ መንፈሳዊ ሕይወታችንና ስጋዊ ሕይወታችን። ስለዚህ እምነታችንን ልናጠነክር ይገባል። ምክንያቱም በዚህ ዘመን የተሰጠንን ተስፋ ለመቀጠል፣ ሩጫችንን ለመቀጠል እምነት በጣም ያስፈልጋል። ታዲያ ይሄ እምነት ምንድን ነው ምንጩ ያለን እንደሆነ ሁላችሁም የምታውቁት ቃል እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አሁን ዛሬ ራሱ በእግዚአብሔር ቃል ምን እየዳበረ ይመጣል? እምነት እየዳበረ ይመጣል። አሃ እንላለን። የሰማችሁት ሊሆን ይችላል። ግን ብዙ ጊዜ እግዚአብሔር ቃል ሲመጣ እግዚአብሔር በአንድም በሌላ ይናገራል። ስለዚህ የሆነ ነገር ይዘን ጨብጠን እንወጣለን ማለት ነው። ስለዚህ የእግዚአብሔርን ቃል መስማት እምነት ይጨምራል ማለት ነው። ጌታችን ኢየሱስ ክርስቶስ ስለ እምነት ብዙ በዚህ በወንጌል ውስጥ ተጽፏል። እምነት የጎደላችሁ ጥቂት እምነት ደግሞ ታላቅ እምነት የተባላል። ምክንያቱም እምነት ከእግዚአብሔር ጋር እንደተጠጋ ነው መጠን ነው እምነታችን። አሁን በዚህ ውስጥ የእምነት ደረጃችን በጣም ነው የሚለያየው። እንኳን በዚህ ውስጥ አይደለም፣ በቤት ውስጥ እምነት ይለያያል። በኢዮብና በሚስቱ መካከል የእምነት ልዩነት ነበረ። በአንድ ቤት ውስጥ ያ ሁሉ ንብረቱ ሲወሰድ እግዚአብሔር ሰጣ፣ እግዚአብሔር ነሳ ሲል የሚስትየው ሐሳብ ግን ሌላ ነበረ። ስለዚህ ወደ እግዚአብሔር እየተጠጋን ስንሄድ እምነታችን ወደ ተመሳሳይነት እየመጣ ይመጣል። የእግዚአብሔርን ቃል ሰምተነው በሕይወታችን ስናዋህደው እምነታችን እየጨመረ ይሄዳል። በዚሁ መጽሐፍ ላይ ወደ ኋላ ስትሄዱ ከሰሚዎቹ ጋር ስላልተዋህደ ምን አላለቸውም ይላል፣ አልጠቀማቸውም ይላል። ስለዚህ የምንሰማው ቃል እንዲጠቅመን ካደረግነው እምነታችን ከፍ ይላል። ስለዚህ እምነት ከእግዚአብሔር ቃል ነው ምንጩ። እምነት ሊደክም ይችላል፣ እምነት ሊወሰድ ደግሞ ይችላል። ግን እምነትንም ማስወሰደንም ማድከም የሚለው እኛ ተቀባዮቹ ነን እንጂ ከሰጪው አይደለም። ስለዚህ እምነታችንን ሁል ጊዜ መጨመር አለብን እና ሐዋርያቱ እንዳሉ እምነትን ጨምርልን እንዳሉ ማለት ነው። ስለዚህ እንደምናልፍበት ሁኔታ የእምነታችን ልክ እያደገ ይሄዳል። ስለዚህ ምንድን ነው የሚለው? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው
ይልና በእምነት ደግሞ የሚደረጉ ነገሮች አሉ። እምነት ለጸሎታችን መልስ ማስገኛ ነው። በእምነት ካልጸለይን መልስ አይገኝም። እምነት ዲያብሎስን የምንዋጋበት መሳሪያችን ነው። ስለዚህ በእምነት ነው የምንቃወመው። ስለዚህ ይሄ እምነት የሚባለው ነገር ለክርስቲያን ምሰሶም ዋልታም ማገሩም ነው። ስለዚህ ይሄ እምነት በጣም መጠበቅ ያለበት ነገር ነው። ይሄ እምነት ደግሞ የሚገኘው በእግዚአብሔር ላይ በመደገፍ ማለት ቃሉን እየሰማን ስንሄድ እምነታችን እየጨመረ ይሄዳል። እምነት ጥያቄዎቻችን ባይመለሱ ወይንም እኛ በፈለግነው መንገድ ጥያቄው ወደኛ ባይመጣ ከእግዚአብሔር ጋር ተስማምተን አሜን የምንልበት ነው። ምክንያቱም እግዚአብሔርን እያወቅነው ስንሄድ እግዚአብሔር ልክ ነው ማለት እንችላለን። ስለዚህ እምነታችን ከእግዚአብሔር ጋር የሚያስማማን የሚረዳን መለኮታዊ ኃይላችን ነው። በአጠቃላይ እምነት በመለኮት ላይ መደገፍ ማለት ነው። ታዲያ ይሄ እምነታችን በሚላላበት ጊዜ ምን ይመጣል? ማፈግፈግ ይመጣል። ራሱ ማፈግፈግ ምንድን ነው? ማፈግፈግ አንደኛው ከእግዚአብሔር መራቅ ነው። ሁለተኛው ደግሞ ቀድሞ እናደርግ የነበራቸውን ነገሮች ማቆም ነው። ሌላው ደግሞ መጠውለግ ነው። ሌላው ያመነውን እውነት እሱን መጣል ነው። ስለዚህ በተለይ ያመነውን እውነት መጣል ስንጀምር ስናፈገፍግ እንሸነፋለን። ስለዚህ ብዙ ጊዜ ጠላት የሚጠቀመው በሁለት መንገድ ነው። ሲሻው ቅድም እንዳልነው እነኚህን ክርስቲያኖች በኃይል ለማስካድ የተሞከረ ነው፣ ከእምነታቸው ፈቀቅ እንዲሉ። በሌላው ደግሞ ሰይጣን እኛን የሚዋጋበት አንደኛው መንገድ በማታለል ነው፣ እምነታችንን በመስረቅ ነው። ስለዚህ እምነታችን እንዳይሰረቅ መጠንቀቅ አለብን ማለት ነው። በአንድ ጊዜ የኛ እምነት ከዛ ከተወሰደ በቃ የፈለገውን ነገር መበዝበዝ ይችላል። የመጀመሪያዎቹ አዳምና ሔዋን ሰይጣን እውነታቸውን ቀምቶ ነው እንዲወድቁ ያደረጋቸው። የተነገራቸውን እውነት ቀምቶ እንዲወድቁ አደረጋቸው። ያን እውነት እሱም ደግሞ ተናግሮ ማለት ነው። ስለዚህ እውነታችንን መጠበቅ ያስፈልጋል። ስለዚህ ማፈግፈግ የክርስቲያን ባህሪ መሆን የለበትም። ይሄ የዕብራውያን ጸሐፊ እንዳያፈገፍጉ የሚናገርበት ዋናው ምክንያት ከማፈግፈግ በኋላ ምን ማለት አለ? መሸነፍ አለ ማለት ነው። ማፈግፈግ ለመሸነፍ መንደርደር ማለት ነው። ስለዚህ ከተሸነፉ እነኚህ ሰዎች ምን እንደሚሆኑ ስለሚያውቅ ያ ከመድረሱ በፊት ተመለሱ፣ ሩጫችሁን ቀጥሉ የሚላቸው። ምክንያቱም ፍርድ አለ። እዚህ መጽሐፉን ስታዩት የሙሴን ሕግ የናቀ 3 ምስክር ካለበት ይገደል ይልና እንደውም የክርስቶስን ደም የረገጠ ደግሞ ምን እንደሚሆን እያለ ቅድም ሳነበው በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው ይላል። ስለዚህ ይሄ እንዳይደርስባቸው ይሄ የምክር ቃል ለእነኚህ ሰዎች አስፈላጊ ስለሆነ የዚህ የዕብራውያን ጸሐፊ ለእነኚህ ሰዎች ከፍርድ ያመልጡ ዘንድ ካፈገፈጉበት ተነስተው እንዲቀጥሉ ፈጽመው ነው እንዳይወድቁ ለማድረግ የተናገረበት ነው። ስለዚህ በአጠቃላይ ሲጠቀለል ሳናፈገፍግ ሩጫችንን ወደፊት ለመቀጠል መከራዎች ወደኛ ሲመጡ ቀድሞ እግዚአብሔር ያደረገልንን እያስታወስን ኃይላችንን እናድስ። ሁለተኛ መታመናችንን አንጣል። ቀጥሎ በጽናት
እንኑር፣ በእምነት እንኑር። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት እንጂ ወደ ጥፋት ከሚያፈገፍጉ አይደለንም የሚል አቋም ይዘን ለጠላታችን መንገር አለብን። ስለዚህ ጸሎታችን ሲዘገይ ይችን ነገር እንላታለን። ምክንያቱም ነፍሳቸውን ሊያድኑ የሚሄዱ ሰዎች እንደሚጠፉ ጌታችን ኢየሱስ ክርስቶስ በወንጌሉ ተናግሯል። ስለዚህ እኛ ነፍሳችንን ለማዳን ነው መሄድ ያለብን እና የሚያፈገፍግ ሰው ደግሞ ምን ይላል? ሌላኛው ችግሩ ነፍሴ በእርሱ ደስ አይላትም ይላል። አንደኛው ደግሞ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ በጣም አሁን ሁሉ ቦታ ስንሄድ እምነት 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 የሚለው ነገር አለ። ግን ታዲያ በእምነት መቆየት ደግሞ በጣም አስቸጋሪና የሚያታግል ነገር ነው። እንደዚህ እንደምናወራው አይደለም። አንድ ታሪክ ሳነብ ሰውየው በዚህ በቀጭን ገመድ ላይ የሚሄድ ምናልባት እንደኔው እንደዚሁ አንብባችሁት ሊሆን ይችላል። ሲሄድ ይችላል፣ ሰውየው ጎበዝ ነው። ከዛ ለሚቀጥለውም ጊዜ ሲመጣ እዛ በጣም ያዛ የሚመለከተው ሰው ሁሉ በቃ ያጨበጭባል። ከዛ ሰውየው አንድ ጥያቄ ጠየቀ። እቺ ኩርኩር ሂሉባሮ አንዳንድ ሰው ኩርኩር ስለማያውቅ እሱን ይዞ በዛ በገመዱ ላይ ሲሄድ አሁን በዚህ ቀጭን ገመድ ላይ በዚህ ኩርኩር መሄድ ይችላለሁ ሲል አዎ ትችላለህ አሉ። በቃ ሁሉም አጨበጨቡ። በቃ ከመካከላቸው አንድ ሰው ይምጣና እዚህ ኩርኩሯ ላይ ይቀመጥና ላቋርጥ ሲል ያ ሁሉ ሰው ጸጥ አለ። ለካ ይችላል እንጂ የሚሉት ዛዛ በይችላል ውስጥ ደግሞ ሆነው ማለፍ አልቻሉም። ለምን? ያቺ ቀጭን መንገድ ብወድቅ ብለው ስላሰቡ ማለት ነው። ስለዚህ አንዳንድ ጊዜ እግዚአብሔር ይችላል እንላለን እንጂ አስቸጋሪ ነገር ነው። ስለዚህ ግን አማኝ መሆን ያለበት እንደዚህ ነው። ስለዚህ ሁል ጊዜ የእግዚአብሔርን ቃል እየተሞላን ስንሄድ እምነታችን እየጨመረ ይሄዳል እና ቀላል አይደለም። የሆነ ነገር ሲደርስብን በመጀመሪያ የምናደርገው ሪአክሽናችን እንደ አማኝ የማይሆንባቸው ብዙ ጊዜያቶች አሉ። ነገር ግን እንድንሆንና የሚጠበቅብን ግን ጸንተን መቆም ነው። በማናቸውም ችግር ውስጥ መቆም የሚያስችል እምነት እንዲኖረን ነው። ስለዚህ የዚህ የዕብራውያን ጸሐፊ ለነኚህ ሰዎች የነገራቸው በአንድ ወቅት በጣም ብርቱ ነበራችሁና አሁን ካፈጋፈጋችሁበት ሂዱ ብሎ እነኚህን ምክሮች እንደመከራቸው ይሄ ሐሳብ ወደኛ ስናመጣው ምናልባት እነኚህ ሰዎች ባለፉበት መንገድ እያለፍን ላይሆን ይችላል። ግን እኛም ደግሞ መስቀል የለንም ማለት ግን አይደለም። የኛ መስቀል ደግሞ ቀስ ብሎ የሚጥል ነው ማለት ሳናቀው ብቻ ወድቀን ስናገኘው የምናቀው ነው አንዳንዱ። ስለዚህ በዚህ ዘመን ስፍራቸውን የተዉ ሰዎች በጣም ትልልቅ ምንላቸው በእምነታቸው ሌሎችን ሰዎች ወደ ሕይወት ያመጡ ሰዎች በነበሩበት ቆመው ግን ሩጫቸውን ያልፈጸሙ ሰዎች ብዙ ሰዎች አሉ። ስለዚህ ዛሬ ምናልባት ይሄ መልእክት ሲመጣ ራሳችንን ማየት ያለብን ሩጫችን ገና ረዥም እንደሆነ አስበን እነኚህን ነገሮች እየተከተልን በእምነታችን ጸንተን ብድራታችንን ልክ እንደ ሙሴ እየተመለከትን ሩጫችንን መቀጠል ነው። ስለዚህ ብርሃን በርቶልናል፣ እውነት ነው። ግን ያንን ብርሃን ከሚያጠፉ ነገሮች ግን ራሳችንን መጠበቅ አለብን። ስለዚህ ምናልባት ከዚህ በፊት
በጣም ጠንካራ የሆነ ህይወት ኖሮን አሁን በሆነ ምክንያት ያፈገፈግን ካለን ወደ ቤተ ክርስቲያን ከዚህ በፊት በጣም ምልልስ ያደረግን ግን አሁን ደግሞ በሆነ ምክንያት ያላደረግን ሰዎች ብንኖር ወይም ደግሞ ከዚህ በፊት በጣም በተሰጠ አገልግሎት እያገለገልን ያለን ሰዎች አሁን ደግሞ ከዛ አገልግሎት ትንሽ ራሳችንን ወይ ሁኔታዎች ስሊገባችኋል መቼስ አንድ ሰው ከአገልግሎት የሚርቅበት የራሱ የሆነ ምክንያቶች አሉት። ሌላው ደግሞ ከቤተ ክርስቲያን ከህብረት ወጣ ያለ ሰው ከህብረታችን የራቀ ሰው ያፈገፈገ ሰው ቢኖር ጋሽ ተሾመ ስለ ደቀ መዝሙር ሲያስተምረን የውጭውን ብቻ አይደለም መከታተል ያለብን ያለው ትዝ ይለኛል። እና እኛ ውስጥ ያለውን ደቀ መዝሙር ማድረግ የሚያስፈልገው ሰዎች አፈግፍገው እንዳይሄዱ ነው። ስለዚህ ቤተ ክርስቲያን በዚህ ነገር በጣም እየተጋች እንደሆነ አውቃለሁ። ለኔም ተርፎኛል ማለት ነው። ስለዚህ እዚህ ቅድም ባነበብኩት ላይ ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን ምን እንበል እንተያይ። አውቃለሁ በአንድ ወቅት እዚህ ተከታታይ ትምህርቶች ስለ ህብረት ስትማሩ ነበረ እና ምን ያህል ያ ነገር በህይወታችን ሰርቷል አልሰራም ራሳችሁን ታያላችሁ። ግን የሚመጣው እግዚአብሔር ቃል ግን እየሰራን ማለፍ አለበት። ስለዚህ እንደ ድሮ መታየት ያቆመ ሰው ቢኖር እናንተ ብዙ ጊዜ እየመጣችሁ ከሆነና ያመጣ ቢሆን ያንን ሰውዬ ወደዚህ ህብረት እንዲቀላቀል ኃላፊነት አለብን። ግን የምንመጣው ደግሞ ቤተ ክርስቲያን እንዴት ነው የምንመጣው? እንደ ሌሎች በልማድ ነው የምንመጣው ወይስ በህብረት ውስጥ የታዘዘውን እግዚአብሔር ያዘዘውን በረከቱንና ህይወቱን ለመካፈል ነው? ስለዚህ እዚህ ጋር የሚለው ምንድነው? በአንዳንዶች ዘንድ ልማድ እንደሆኑ መሰብሰባችንን አንተው። እነኚህ ሰዎች እንደዚህ አይነት ባህሪ ያሳይተው ስለሆነ ነው ወደዚህ ኑ የሚላቸው። ስለዚህ እንደውም ምንድነው የሚለው? ቀኑ ሲቀርብ ያያችሁ አብልጣችሁ መሰብሰባችሁን አድርጉ ይላል። መቼስ ስለ ሩጫ ለኛ ለኢትዮጵያውያን የሚነገረን ብዙ ሰው የለም። የት ጋ ነው ሩጫ በተለይ ፍጥነቱ እንትን የሚያደርገው? የመጨረሻው ዙር ላይ ነው። ስለዚህ ቀኑ አስከፊ በሚሆንበት ጊዜ የወንድሞች ህብረትና ፍቅር በሚያስፈልገን ጊዜ እርስ በርሳችን መታየታችንን እንቀጥል። ምክንያቱም እነኚህ ሰዎች ከዚህ በፊት በነበራቸው መከራ ከራሳቸው አልፈው የሌሎችን መከራ ምን ሲሉ ነበር? ሲካፈሉ ነበር። እንደውም በስራት ላይ ላለው ሰው ይራሩ ነበር። እንዲህ አይነት ጠንካራ ህይወት ያላቸው ሰዎች ናቸው። ስለዚህ የጣልነውን እናንሳ፣ ያለንን አጥብቀን እንያዝ። መንገዳችን ሩቅ ስለሆነ ሳናፈገፍግ መንገዳችንን እንቀጥል። እንጸልይ። እናመሰግናለን እግዚአብሔር አምላካችን አባታችን፣ ስምህ የተባረከ ይሁን። በመክርህ ቸር ሆንክ እግዚአብሔር አባቶ፣ የመጎደልንን የምታውቅ የሚጠቅመንና የሚረባንን የምታውቅ አምላክ እግዚአብሔር ስለተናገርከን እጅግ አድርገን እናመሰግናለን። በእውነት እምነታችን ጎሎ ቢሆን እንድትጨምርልን፣ ከዚህ በፊት ጌታ ሆይ አንተን ባገኘን ጊዜ በፍቅር አንተን ያገለገልንባቸው ጊዜያቶችን እያሰብን እግዚአብሔር አባት ሆይ አሁንም አምላካችን አባታችን ቤትህን ማገልገል እንድንችል ጌታ እግዚአብሔር ሆይ እንድትረዳን ጌታ ሆይ ካቆምንበት ጌታ እግዚአብሔር ሆይ ተመልሰን ጌታ እግዚአብሔር ሆይ እምነታችንን እንድንቀጥል በአንተ እንድንታመን እግዚአብሔር አባት ሆይ በዚህ ጊዜ በሚመጣብን በማናቸውም መከራ ውስጥ ስናልፍ ከዚህ በፊት ያሻገርከንን አንተን እንድናስብ፣ የረዳህንን አንተን እንድናስብ፣
ያጽናናህንን አንተን እንድናስብ እግዚአብሔር አባት ሆይ የጀመርነውን ጌታ ሆይ ይህንን እምነት ጌታ ሆይ አስቀጥለን ጌታ ሆይ አንተ ያዘጋጀልህንን ጌታ ሆይ ብድራታችንን ማግኘት እንድንችል ጌታ ሆይ እንድትረዳን እንለምናሃለን። አምላካችን አባታችን እቺ ቤተ ክርስቲያን ጌታ ሆይ የጀመረችውን መጨረስ የምትችልበት የማታፈገፍግ እንድትሆን እግዚአብሔር ሆይ ተግዳሮቶቿን ሁሉ ጌታ እግዚአብሔር ሆይ አሸንፋ የምትወጣ እንዲሆን እኛም አምላካችን አባታችን በዚህ ጊዜ እንደ ሰው አቆጣጠር የሚቀጥለውን ዓመት ጌታ ሆይ ልንቀበል ቀናቶች ቀርተውናል። በ2025 ጌታ ሆይ አንተ የረዳኸንን አንተ የሰጠኸንን ብድራቶቻችንን እየቆጠርን ጌታ ሆይ ለሚቀጥለው ዓመት ስንቅ ሰንቀን ደግሞ ኃይል ታጥቀን ጌታ ሆይ መንገዶቻችንን ጌታ ሆይ እያቀናን ከፊታቸውን ያለውን ጨለማ እየገፈፍን ሌሎችን ከሳት ነጥቀን እያወጣን የደከሙትን ጌታ ሆይ ያበረታን አባት ሆይ መንግሥትን የምናሰፋ እንድንሆን አንተ አግዘን። ስለሰማህ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።